ሜን አር ፍሮም ማርስ ውመን አር ፍሮም ቬነስ። ተቃራኒ ጾታን ለመረዳት ምርጡ መመሪያ። በዚህ መጽሐፍ ቪዲዮ ውስጥ እነዚህን ትማራላችሁ። ለምን ግጭቶች ለእድገት መወጣጫ መሆን እንደሚችሉ፣ እንዴት ራስን በደንብ ማወቅ ሪሌሽንሺፕን እንደሚቀርጽ፣ በጾታ ላይ የተመሰረተ ግንኙነት ኮሚኒኬሽን ጥበብ፣ የሪሌሽንሺፕ ጸቦችን መፍቻ ሚስጢሮች። ኮንፍሊክትስ አር ኤ ኖርማል ፓርት ኦፍ ሂውማን። በሪሌሽንሺፕ ውስጥ ግጭቶች አብዛኛውን ጊዜ የትንሽ ነገር አለመረዳት ነው የሚሆኑት። ይሄም ነው ወደ ውስብስብ ችግር የሚያመራው። በአግባቡም ካልተፈታ ሪሌሽንሺፑን እስከ ማውደም ድረስ ሊሄድ ይችላል። የዚህ መጽሐፍ ጸሐፊ ዶክተር ግሬ በሪሌሽንሺፕ ውስጥ ግጭቶች ሁሉም ጋር ያለ የተለመደ ነገር መሆኑንና በሁለቱ ጥንዶች መካከል ክፍተት መፍጠር እንደሌለበት እንዲያውም ለእድገት መወጣጫ መሆን እንደሚኖርበት ይገልጻል። ግጭትን ምንድን ነው የሚያመጣው? እናስ እንዴት ነው ግጭትን ገለል ለማድረግ ወይንም መቆጣጠር የምንችለው? ግጭቶችን ከኛ ለማራቅ ቁልፉ ነገር ግልጽ እና ታማኝ ግንኙነት መኖር ነው። እንደዚህ አይነቱን ኮሚኒኬሽን ለማድረግ መጀመሪያ ራሳችንን መረዳት፣ የፍቅር ቋንቋችንን መረዳት እና በሪሌሽንሺፕ ውስጥ ምን እንደምንፈልግ ማወቅ ያስፈልጋል። ከዚህ የራስ ግምገማ በኋላ ወደ የፍቅር አጋራችን መረዳት መሄድ እንችላለን። ግጭቶች የሚፈጠሩበት ምክንያት ሰዎች ውይይት ለእድገት እድል እንደሆነ አድርገው መቀበልን እምቢ ስለሚሉ ነው። ከዚህ ይልቅ ሰዎች ሁሌ ወይ በማጥቃት ወይ በመጠቃት አታክ ዲፌንስ ሞድ ላይ ነው የሚሆኑት፣ የራሳቸውን የእይታ ነጥብ ብቻ በመመልከት። ይሄ ማይንድ ሴት በዛ በኩል ያለው ሰው ውይይቱን እንደ የማጥቂያ ከዛ ምላሽ መስጫ አድርጎ እንዲያየው ያደርጋል። ጥንዶች ለውይይት ቦታ መተው አለባቸው። እናም የግጭት መፈጠሩን አዝማሚያ መቀነስ ይኖርባቸዋል። ግጭቱን ገለል ለማድረግ የማንችለው ከሆነ ክፍት ንግግርን መምረጥ ግጭትን መቆጣጠር የምንችልበት ብቸኛ መንገድ ነው። በጥንዶች መካከል ንግግሩ በፍቅር መሆን ይኖርበታል። እንዲሁም ለሪሌሽንሺፑ ቀጣይነት ትኩረት በመስጠት There are many differences between men and women and it is vital to understand that። ወንድና ሴት በብዙ መንገድ የተለያዩ ናቸው። ያም ነው የሪሌሽንሺፕ ችግሮች እንዲኖሩ ያደረገው። ነገር ግን ያም ነው አንዳቸው በአንዳቸው እንዲሳቡ የሆኑበት ምክንያት። አብዛኞቹ ወንዶች ስሜታቸውን ለማጋራት በጣም ይቸገራሉ። ሴቶች ደግሞ ነገሮች ላይ ማውራትን ይመርጣሉ፣ ስሜታቸውንም ያሳያሉ። ወንዶች ማስተካከል፣ ፊክስ ማድረግ ይወዳሉ። የሆነን ችግር ያያሉ፣ ከዛም ቀጥታ ወደ ስራ ይገባሉ ያን ለማስተካከል፣ ፊክስ ለማድረግ። ይሄ የማስኩሊኒቲ መገለጫ ነው። እናም አንዳንዴ በሴቶች እይታ አላስፈላጊ ሆኖ ይታያል። ሴቶች መንከባከብንና ማሳደግን ይወዳሉ። ይሄ ውስጣዊ ፍላጎትና አቅም ነው በተፈጥሮ እንክብካቤ ሰጪ የሚያደርጋቸው። አንደኛ ይሄ የሚታይበት መገለጫ ወንድየው ከስራ ወደ ቤቱ ሲመለስ ነው። እሷ ቀኑ እንዴት እንደነበረ ትጠይቀዋለች። ከዛንም እያንዳንዱን የሱን ምላሽ ታዳምጠዋለች። ከዛንም ወንዱን ስሜቶቹን ለመጋራት በመጣር ታቅፈዋለች። ይሄ መንገድ በጣም አሪፍና ጠቃሚ ሆኖ ሳለ ግን ወንዱ በትክክል ይሄን አይደለም የሚፈልገው። ቤተሰቦች አንዴ ይሄን ቪዲዮ ከስር የላይክ ምልክቱን በመንካት ብዙ ሰዎች ጋር እንዲደርስ አግዙኝ። ጥንዶች አሪፍ በሆነ ሁኔታ ከግጭት በራቀ ሁኔታ ለመኖር በሁለቱ መካከል ያሉትን ቁልፍ ልዩነቶች ለመረዳትና ጥቅም ላይ በማዋል መጽናት አለባቸው። ወንዱ እንደተለመደው የሴቷን ለሱ የምታደርገውን እንክብካቤ፣ ድጋፍ ሰጪነት እሷን መንከባከብ ያለመቻል ብቁ ያለመሆን ምልክት አድርጎ ይወስደዋል። በምላሹ ደግሞ ሴቷ የወንዱን በፍጥነት አስተካክለዋለሁ የሚለውን አስተሳሰብ ድርጊት ቀዝቃዛና ድንዙዝ ነገር አድርጋ ነው የምትወስደው። ብዙ ሪሌሽንሺፖችን ያበላሸ ችግር ነው ይሄ። አንደርስታንዲንግ ዘ ቶት ፕሮሰስ ቢሃይንድ ዘ ዲፍረንስ ቢትዊን ሜን ኤንድ ውመን። ባለፈው ምዕራፍ ላይ ልክ ያልነበረው ነገር ምን ነበር? ለምንድን ነው ሁለቱም ተመሳሳይ ነገር ሲፈልጉ ግጭት የነበረው? መልሱ ቀላል ነው። ጥንዶቹ አንድ መሰረታዊ እውነታን ለመረዳት አልቻሉ። ወንድና ሴት ከተለያዩ ፕላኔቶች መሆናቸውን በቀጥታ ባይሆን እንኳን፣ ነገር ግን በሁለቱ መካከል ያን ያህል ተቃራኒነት አለ። ወንዶች ዋጋ የሚሰጡት ነገር እነሱ ችግርን ለመፍታት ያላቸውን አቅም ነው። እናም ህይወታቸውን በሙሉ ሲያደርጉ የነበሩትም ይሄኑ ነበር። ስለሆነም ይሄኑ ተመሳሳይ አስተሳሰብ ወደ ሪሌሽንሺፑ ይዘው ይመጣሉ። ሴቶች የተለዩ መሆናቸውን ሳይገነዘቡ ማለት ነው። የነሱ ሴት ቀኗ አጨናናቂ እንደነበረ ስትናገር ወንዶቹ የመጀመሪያው የሚያስቡት ነገር መፍትሄ ስለማቅረብ ነው። ነገር ግን ሴት ስለ ነገሩ ማውራት ብቻ ነው የምትፈልገው። እናም በሁኔታ ውስጥ መሰማት፣ መደመጥን ማግኘት። ሴቶች ኮሚኒኬሽን፣ ግንኙነትንና መንከባከብን ማሳደግን በልባቸው በአክብሮት ነው የሚይዙት። አንድ ምሳሌ እንስቲ። የወንዱ ቢዝነስ ጥሩ እየሄደ ካልሆነ ሴቷ አጋሩ ሊሰራበት የሚገቡ ነገሮችን እንደ ሀሳብ ለማጋራት ትፈልጋለች። እሷ ይሄን የምታደርገው የእሷን ፍቅር ከመግለጽ አንጻር ነው። ነገር ግን በዚህ ሁኔታ ውስጥ ወንድየው ብቻውን ቢታውና ለችግሩ ራሱ መፍትሄ እንዲያበጅ ቢታው ነው የሚመርጠው። ወንዱ ነገሮችን ማድረግ መቻሉን በማወቁ ኩራት፣ ፕራይድ ያገኛል። ነገር ግን ይሄ ማለት ለወንድ የፍቅር አጋራችሁ ሀሳቦችን ሰጀስት ማድረግ ማቅረብ የለባችሁ ማለት አይደለም። ነገር ግን ያን ስታደርጉ እሱ አሁንም ነገሩን በቁጥጥር ስር እንዳደረገው ሁሉ እንዲሰማው በሚያደርግ መንገድ መሆን አለበት። ወንዶች ሁሉንም ነገር በሚባል ደረጃ ከሴቶች በተለየ ሁኔታ ነው ሃንድል የሚያደርጉት፣ ከሮማንስ እስከ ጭንቀት ድረስ። ወንዶች ሲጨናነቁ ዝም ማለትና የመፍትሄ ሀሳብ ከች እስኪልላቸው ድረስ ስለ ነገሩ መርሳት ነው የሚፈልጉት። መጨረሻ
ላይ ማስተካከያ ሲያገኙ ያኔ ነው ፈታ የሚሉት። ይሁንና ግን ሴቶች ጭንቀትን በተለየ መልኩ ነው የሚያስተናግዱት። እናም ስለ ጭንቀቱ ማውራትን ይመርጣሉ። እነሱ በዚህ መንገድ ነው የሚፈቱት። በየትኛውም ሴት ስር መሰረቷ ውስጥ የመደመጥ የሚረዳት ሰው የማግኘትና የመበረታታት ፍላጎት አለ። ጥንዶች ወንድና ሴት የተለያዩ እንደሆኑ መረዳት ይኖርባቸዋል። እናም የፍቅር አጋራቸውን ልዩነቶች ማክበር ግድ ይኖርባቸዋል። Effective communication in relationships is necessary for a happy marriage. ለመለያየት ወይንም ወደ ፍቺ የሚመሩት ብዙ ችግሮች በጥንዶች መካከል የነበረው በቂ ያልሆነ ልክ ያልሆነ ያለ መግባባት ኮሚኒኬሽን ችግር ነው። አሁን ይሄን ስል ግን እኛ እኮ እናወራለን እያላችሁ ይሆናል። አሁንም ይሄ የኮሚኒኬት የማድረግን ሙሉ ስፋት አይሸፍንም። ምክንያቱም ማውራት ብቻውን በቂ አይደለም። ለወንድየው ብቻውን ማንም ቤተሰብ ወደሱ የማያይበት የብቸኝነት ህይወት ምርጫው ነው። ነገር ግን ይሄ አስተሳሰብ እድሜያቸው እየጨመረ በሄደ ቁጥር እየጠፋ ይሄዳል። እናም ህይወታቸውን ከሆነ ሰው ጋር ለማጋራት ይመኛሉ። ነገር ግን ፍርሃት የሚመጣበት ቦታ ይሄ ነው። ወንዱ የበለጠ ደካማ እንደሆን ያደርገኛል ብሎ ስለሚያምን የራሱን ክፍል አሳልፎ መስጠት በጣም ያስፈራዋል። ፍቅር ያለ መገባት የሚሰማቸውና በሪሌሽንሺፕ ውስጥ በብዛት መስጠትን ለማካካስ በሚጥሩ ሴቶች ነገሩ በግልባጩ ነው የሚሆነው። እምቢ የመባል ሪጀክሽን ፍርሃት ካለመገባት ፍርሃቱ ጋር አይመጣጠንም። እናም ብቸኛው የመከላከያ ሜካኒዝም የሚሆነው እስከሚጎዱ ድረስ መስጠትን መቀጠል ነው። እናም አንዳንዴ ይጎዳል። ወንዶች ለሴቶች ማድረግ ያለባቸው በጥንቃቄ ማድመጥና እንዲቀጥሉ ደህንነት እንዲሰማቸው ለማበረታታት መልስ መስጠት ብቻ ነው። ወንዶች ሲጨናነቁ ወደ ዝምታ ሁኔታ ውስጥ ነው የሚያፈገፍጉት፣ ያን ጭንቀት ማስወገድ እስኪችሉ ድረስ እያሰላሰሉ ማለት ነው። በዚህ ጊዜ ላይ ሴቶች ቀጥታ የሚያውቁት ማውራት፣ ስሜትን መግለጽ ስለሆነ ሴቶቹ ወንዶች እንደዚህ ሲሆኑ ምን ማድረግ እንዳለባቸው ግራ ይገባቸዋል፣ እርግጠኛ መሆን ያቅታቸዋል። ምስጢሩ ግን ማድመጥን መማር ነው። ምክንያቱም ማድመጥ እንደመናገር ሁሉ ወሳኝ ነው። ኮሚዩኒኬሽን ስንል ሁሌ በቃል ብቻ የሚደረግ አይደለም፣ ቃል አልባ አስተዋሾችንም ሊሆንም ይችላል። ኮሚዩኒኬሽን የሁለት አቅጣጫ መንገድ ነው። እናም በጣም የተጨናነቀ ቢዚ ሊሆንም ይችላል። ይሁንና ግልጽ የሆነ ህጎችን መረዳት አቅጣጫውን መምራት ላይ ለረጅም ጊዜ ይረዳቸዋል። የአሪፍ ግንኙነት ኮሚዩኒኬሽን ህጎች መካከል በትንሹ እንይ። ትችትን ስትቀበሉና ስታቀርቡ በፍቅርና በጥንቃቄ ይሁን። ግልጽ የሆነ ንግግር፣ ሀሳብ ይኑራችሁ። ምንም ነገር እንዲተረጎም እንዳትተው። ስሜቶቻችሁን ስታጋሩ ወቀሳን አትወርውሩ። እናንተም እየተወቀሳችሁ እንደሆነ አትደምድሙ። ሁልጊዜ ይህን አስታውሱ። አጋራችሁ ከእናንተ በጣም ልዩ ነው ወይንም ነች። በዛም መሰረት ተንከባከቧቸው። የድጋፍና ማበረታታት ቃላትን ለማቅረብ ዝግጁ ሁኑ። Men and women think and love differently. ወንድ ልጅ ፍቅር ውስጥ ሲሆን ከሷ በርቀት እየራቀ ይሄዳል። አዎን ካለሷ እንደማይሆንለት መረዳቱ እስኪመልሰው ድረስ ማለት ነው። አንድ የእጅ ላስቲክ ሲጎተት እንደሚሆነው ይሄ ተግባር የብዙ ነገሮች ውጤት ነው። ከነሱ መካከል አንዱን ስናይ ወንዱ በሪሌሽንሺፕ ውስጥ ራሱን እያጣ እንደሆነ፣ ማንነቱን እያጣ እንደሆነ ይሰማዋል። እናም ህይወቱን ለመገምገም ሲል ወደ ኋላ ራሱን ከሪሌሽንሺፑ ይስባል። ይሄኑ ተመሳሳይ ነገር ግን የሴቷ የፍቅር አጋሩ በአእምሮ፣ በአካል፣ በስሜቶች ጫና እያጨናነቀችው እንደሆነ ከተሰማው ይሄኑ ሊያደርግ ይችላል። ወንድ ልጅ ኃይለኛ የሆነ ህይወቱን ብቻውን የማሳለፍ ፍላጎት አለው። አብዛኛው ህይወቱ የሚሽከረከረው ከራሱ ተቀባይነትን በመፈለግ ሂደት ነው። ሴት ልጅ ያ ወንድ ወደ ኋላ ሲያፈገፍግ፣ ከሷ ሲርቅ ወደ እሷ እንዲያውም የበለጠ ሊቀርብ እንደሆነ መገንዘብ አለባት። ፍቅር ከማጣትና ፍላጎት ከማጣት ምክንያት አይደለም እንደዛ የሆነው። በዚህ ሁኔታ ላይ አትፍረጂበት ወይንም አትውቀሹ፣ ወይንም ደግሞ በአካልም በስሜትም ወይንም በአእምሮም አታሳጂው። ከኋላው አትሩጪ፣ ጭራሽ የበለጠ ነው የምትገፊው። እናም በጣም ከልክ በላይ የተጎተተ የእጅ ላስቲክ ራበር ባንድ ወደ ኦሪጂናሉ ወደ ነበረበት ቅርጽ መመለስ እንደማይችል ታውቂያለሽ። ይህን ቪዲዮ ብዙ ሰው ጋር እንዲደርስ ላይክ ምልክቷን በመንካት ተባበሩ። ሴቶች በተለየ መልኩ ነው የሚያፈቅሩት። ይሁንና ፍቅራቸው ተመሳሳይነት ያለው እንደ ዌቭ ወጀብ ነው። ይሄኛው ደረጃ ማለት ደግሞ ዌቭ ወጀቡ ከፍታ ላይ ሲሆን ማለት ነው። ስሜታቸው ያብባል፣ ከፍ ይላል፣ ጫፍ ይደርሳል፣ እናም መልሶ ደግሞ ይወድቃል። መጀመሪያ ሴቷ ፍቅር ውስጥ ትሆናለች፣ እናም ገነት ያለችን ስሜት ይሰማታል። ዛንም በፍጥነት ወደ ቆምጣጣነት ይለወጣል። ይሄ ማለት ዌቭ ወጀቡ ሲወርድ ሲወድቅ ማለት ነው። እናም መልሶ ደግሞ ወደ ላይ ይወጣል። ያን ጡዘት ለመቀጠል ለተለያዩ ቀስቃሽ ነገሮችና የሚፈጠሩ ነገሮች የፍቅር አጋራችሁ ያላትን ምላሽ መለየትና መረዳት አስፈላጊ ነው። ከነሱ ጋራ በሚኖረው መስተጋብር ላይ ይረዳችኋል። የመጽሐፉ ደራሲ ዶክተር ጆን ግሬ የዌቭን መውደቅ ድባቴን የሚያመጣ ጨለማ ውስጥ እንደመሆን አድርጎ ያስረዳል። በዛ ጊዜ ላይ እሷ የምትወደድ መስሎ ጭራሽ አይሰማትም። በዚህ ሁኔታ ውስጥ ወንዶች ይሄን መረዳት ይኖርባቸዋል። እሷ በስሜት በኩል ይሄን ለውጥ እያሳለፈች ከሆነ ወንዱ ስራው ማንንም መውቀስ
መውቀስ አይደለም። በተለይ ደግሞ ራሱን መውቀስ የለበትም። ነገር ግን እሷ መመለስ የምትችልበትን የፍቅር ደረጃ ማስተካከል ማቅረብ ይኖርበታል። ይሄ ሁኔታ ግድ እሱ ጣልቃ መግባት ያለበት ሁኔታ ነው። በዚህ ሁኔታም ውስጥ እያለች እሷን በመውደድ በማፍቀር ወደ ዌቭ ከፍታ ጫፍ መልሶ እንዲወስዳት ያስችለዋል። ወንድና ሴት ልዩነታቸውን ማክበርና መቀበል ሲችሉ ፍቅር ለማበብ እድል ይኖረዋል። ሃንድሊንግ ኢሞሽናል ኒድስ changes and arguments are the essential activities in a relationship። ወንዱም ሴቷም ሁለቱም የተለያየ የፍቅር አይነት እንደሚያስፈልጋቸው መረዳት አለባቸው። እናም ፍላጎቶቻቸውን በጥልቅ ሁኔታ ነው የሚለያዩት። ዶክተር ጆን ግሬይ ስለ 12 የፍቅር አይነቶች ይናገራል። ሁለቱም ወንዱም ሴቷም እነዚህን ሁሉንም በእኩል ደረጃ ነው የሚካፈሉት። ነገር ግን ልዩ የሆነ የፍቅር አይነት ነው ኤክስፒሪየንስ የሚያደርጉት። ወንዶች ለምሳሌ ከመሰረታቸው አመኔታን፣ ተቀባይነትን፣ ሰው እነሱን ይሁን ብሎ መቀበልን፣ ሙገሳን፣ መበረታታትን፣ አድናቆትን ይፈልጋሉ። እነዚህ ነገሮች የፍቅር ቋንቋቸውን ይቀርጻሉ። ለወንዱ እንደዛ ያሉትን የፍቅር አይነቶች የምትሰጪው ከሆነ ለአንቺ የበለጠ ክፍትና ተቀባይ ይሆናል። ሴት ልጅ ደግሞ በመጀመሪያነት 6 አይነት የፍቅር አይነቶች አሏት። እንክብካቤ ማግኘት፣ መረዳት ማግኘት፣ ጊዜና ጉልበትን በሷ ላይ መዋልን ማግኘት፣ መከበርን ማግኘት፣ ተቀባይነትን ማግኘት እና ደግሞ ማረጋገጥን ማግኘት ናቸው። ሴት ልጅ እነዚህን ካላገኘች ቺት እንደተደረገባት እንዲሰማት እና በሪሌሽንሺፕ ውስጥ ያለመወደድ ስሜት እንዲኖራት ያደርጋል። ሴትና ወንድ ፍቅርን የሚገልጹትና ኤክስፒሪየንስ የሚያደርጉት በተለያየ መንገድ ነው። ይሄን ማክበር ነው ለመረዳት ቁልፉ። ጥንዶች አብዛኛውን ጊዜ አንዳቸው በጣም ብዙ ፍቅር እየሰጡ እንደሆነና በምላሹ ደግሞ ምንም እያገኙ እንዳልሆነ ሲያማርሩ እናያለን። ይሄ የሚሆንበት ምክንያት ሰዎች ራሳቸውን የሚፈልጉትን አይነት ፍቅር ስለሚሰጡ ነው። ነገር ግን ያ የፍቅር አጋራቸው የሚፈልገው አይደለም። ሴቶች የራሳቸውን 6 የፍቅር አይነቶች ለወንዱ ያቀርቡለታል። እናም ወንዱ ደግሞ በተመሳሳይ መልኩ የራሱን ለሱ የሚያስፈልገውን ለሴቷ ያቀርባል። ነገር ግን ሁለቱም ሳይረኩ ይቀራሉ፣ እንዲሁም ይዝላሉ። ምክንያቱም ወሳኝ የሆነውን እውነታ መገንዘብ ባለመቻላቸው። ወንድ ከሴት ልዩ መሆኑ። አለመስማማቶች መርፌ ወግታችሁ መፈወስ የምትችሉት በሽታ አይደለም፣ ነገር ግን መቀነስ ትችላላችሁ። ይሁንና ካለመስማማት ጋር ያለው ችግር የአለመስማማቱ ውስጡ ነው። ብዙ ሰዎች የፍቅር አጋራቸው ባለመስማማት ጊዜ እነሱን የሚናገሩበትን መንገድ እንደሚጠሉ ይናገራሉ። እንደ አጠቃላይ ይሄ ልማድ የሚፈጠረው በሮማንስ ውስጥ በሆነ ነገር ላይ አለመስማማት መኖር ክፍተት ሲኖር ነው። እናም ያ ሰው ማለት የሌለበትን ነገሮች እንዲል አሊያም ሌላ ጊዜ የማይለውን ነገር እንዲናገር ንዴት ይቆጣጠረዋል። ባለመስማማት ጊዜ የፍቅር አጋራችሁ ላይ ሳይሆን ችግሩ ላይ ማተኮር ወሳኝ ነገር ነው። ግቡ አለመስማማትን ማስወገድ ከሆነ ጥንዶች ማፍቀርንና ክብር የተሞላን ኮሚኒኬሽን ግንኙነት መያዝ ይኖርባቸዋል። ወሳኙ የአለመስማማት ግብዓት የሚሆነው ሁለቱም የሚግባቡበት ጸባይ ነው። ስለሆነም ጥንዶች ቃላቶቻቸውን መምረጥ አለባቸው። እናም ውይይትን ከፍቅርና ክብር ጋር ማድረግ ይገባል። እንዲሁም ጠላት የሆነው ችግሩ መሆኑን እንጂ ያ የፍቅር አጋሯ አለመሆኑን በማስታወስ መሆን አለበት። ኮንክሉዥን፣ ወንድና ሴት በጣም የተለያዩ ናቸው። እናም ይሄንን መለያየት መረዳት የሪሌሽንሺፖችን ችግሮች ለመፍታት ወሳኝ ነው። አብዛኛውን ጊዜ ዋናው ችግር የሚሆነው መካከለኛ መሬት ማግኘትና መስማማት ነው። ጆን ግሬይ ወንድና ሴት አብዛኛውን ጊዜ ተመሳሳይ ነገር ነው እያሉ ያሉት ይላል። ነገር ግን ሙሉ በሙሉ በተለያየ ቋንቋ ነው የሚናገሩት እንጂ የበለጠ ጥሩ ውሳኔ ሰጪ ለመሆን ቁልፉ አንዱ የአንዱን ቋንቋ መማር ነው። እናም ይሄን ደግሞ በአትኩሮትና ሆን ተብሎ በሚደረግ ክፍት መማርና ታማኝ ውይይት የሚሳካ ነው። ሁሉም ሪሌሽንሺፖች በተመሳሳይ ነው የሚጀምሩት፣ በጣፋጭ በሮማንስ በተሞላ መንገድ፣ መጨረሻው በመጥፎ ሁኔታ ሊጠናቀቅ ማለት ነው። ይሄ ድንገተኛ መጨረሻ የሚሆንበት ምክንያት ሁለቱ ጥንዶች ልዩነታቸውን ለመገንዘብ እምቢ በማለታቸውና ሪሌሽንሺፑ እንዲሰራ ልዩነታቸውን መቀበል እምቢ በማለታቸው ነው። እነሱ ልክ ነው ብለው ባሰቡት መንገድ ለማፍቀር ሞክረዋል፣ እናም ተመሳሳዩን በምላሹ ጠብቀዋል። ይሄን የመረዳት ጉድለት ወደ መዛልና ማማረር ይመራል። ሆንም ቢሆን ግጭትን ገለል ማድረግ የሚቻል ነገር ነው። እናም ብዙ ሪሌሽንሺፖች መስተካከል የሚችሉ ናቸው። ሁለቱም ወንዱና ሴቱ ልዩነታቸውን መለየትና ማክበር ከቻሉና አብረዋቸው ከልዩነታቸው ጋር አብሮ ለመስራት ከመረጡ ማለት ነው። ልዩነቶቻቸውን ጥለዋቸው ከነሱ ለመሄድ ሳይሆን። አስታውሱ፣ ግጭቶች ሲነሱ አእምሯችሁን የሚያረጋጋና ሁለታችሁንም በተመሳሳይ ገጽ ላይ የሚያስቀምጣችሁ ግጭቱን ማስተካከልና ሪሌሽንሺፑ እንዲያድግ መደገፍ ነው። አብዛኛውን ጊዜ ከጸብ ጋራ በተያያዘ ጥንዶች አንዳቸው በአንዳቸው ላይ ነው ትኩረት የሚያደርጉት። ችግሩን ከማጥቃት ይልቅ የፍቅር አጋራቸውን ያጠቃሉ። በምላሹ በኋላ ላይ የሚያስቆጭ ቃላትን እስከ መናገር፣ ድርጊቶችን እስከ ማድረግ ድረስ በማድረስ አለመስማማቶችን ያስረዝመዋል። ስንከራከር ገንቢ በሆነ ሁኔታ ነው መሆን ያለበት፣ ለማውደም በሆነ ሁኔታ አይደለም። ነገር ግን ለማስተካከልና ለማደግ ባለ ሁኔታ እንጂ። ይሄ ማለት እነዚህ
እነዚህን የማይቀሩ ግጭቶችን መሻገሪያ ብቸኛው መንገድ ነው። ከዛንም ከፍ ለማለት ጤናማ ለመሆን እናም ደስተኛ ለመሆን የሚያግዝ ነው። ይሄንን ሞክሩ። ከሪሌሽንሺፕ ጋር የተያያዘ ሁሉንም ነገር ካረጋችሁ ከሞከራችሁ በኋላ የፍቅራችሁ ማጂክ እየሞተ እንደሆነ ከተሰማችሁ ለፍቅር አጋራችሁ የፍቅር ደብዳቤ መጻፍን ሞክሩ። በቀን አንዴ በዛን ቀን የወደዳችሁላቸውን ነገር በመዘርዘር ለምሳሌ ያህል ቀን 1 ዛሬ ጸጉርሽ የተሰራበት ሁኔታ ወድጄዋለሁ። ያኔ መጀመሪያ የተገናኘንበትን ጊዜ ነው ያስታወሰኝ። ቀን 2 ዛሬ መድኃኒቴን እንድወስድ ስላስታወስሽኝ ወድጄዋለሁ። ቀን 3 ዛሬ ወደ ስራ ልሄድ ስል ከረባቴን እንዳስተካክል ስለረዳሽኝ በጣም ወድጄዋለሁ። ስለተመለከታችሁ ከልብ አመሰግናለሁ። እንዲህ አይነት ህይወት ቀያሪ መጽሐፍት ጥበቦች እንዲደርሷችሁ ሰብስክራይብ አድርጋችሁ ደውሉን ነክታችሁ ኦል ማድረግ እንዳትረሱ። በቀጣይ ይህን መጽሐፍ ብትመለከቱ ትወዱታላችሁ ብዬ አስባለሁ። እዛ እንገናኝ።